መቼም አላደርገውም። አሽከርክረኝ። እኔ ሰባየው ቁጥር አልሮጥም። እሺ። አረ ጭራሽ መጣልሽ። በቃ አንቺ ማትችሉን እንሄዳለን። አርፈህ ቁም፣ አትንቦቅቦቅ። ምን ሆነሻል ፍቅር? አንቺ ነሽ እንዴ ጠራሽው? ዳኒ። አብዶ ቤዛ የት ነች? አላውቅም። አረ አዎ አላውቅም። ቆይ ለምን እህቴን አትፋታት? የሰራችሁ ስራ ለህግ እስከሚጋለጥ ድረስ መቼም ቢሆን አልተዋችሁ። እንዴት ነው ሆስፒታል ውስጥ እንደዚህ ነገር ታደርጋላችሁ? አረ ዶክተር እህቴ ምንም አላደረገችም። ሁለታችሁም ተባብራችሁ ያደረጋችሁት ነገር ይሄ ደግሞ በጣም ያሳፍራል። ለዚህ ደግሞ መቅጣት አለባችሁ። አሁን ነው ወደዚህ። እንዴ ምን እያደረክ ነው? ቆይ ልቀቀው እንጂ ማን ስለሆንክ ነው አንተ ለፍላጎቱ እንደዚህ የምታደርገው? አንቺ ምን አስተባባሪ ነሽ? እኔን ከእነርሱ ጋር አትቀላቅለኝ። አሁን ያወራሁት ስለ ዳኒ ብቻ ነው። ወንጀለኛ ለምን ተያዘ ብለሽ የምትከራከሪ ከሆነ አንቺ ምን አስተባባሪ ነሽ? አይ እኔ ወንጀለኛ አይደለሁም። ዝም ብለህ አታውራ። ለምንድን ነው ዳኒ ላይ ክስ የመሰረትከው? ቆይ አንቺ ማን ነሽ? ስለ ማንነት ያልተጠየቅም። የምትናገር ከሆነ ተናገር። ምንድን ነው የፈለግከው? ወንጀለኞች ለህግ እንዲቀርቡና ተቀጥተው ከስህተታቸው እንዲማሩ ነው የምፈልገው። ስለዚህማ ዳኒ አሁን ከኔ ጋር ትሄዳለህ። ያደረግከው ነገር እያንዳንዱን ትናገራለህ። ና ልቀቀኝ። እኔ ምንም የምናገረው ነገር የለኝም። ምን እያደረግክ ነው? ልቀቀው። አንቺን ስለማላውቅሽ ልናገርሽ ወይም ደግሞ ላስከፋሽ አልፈልግም። ግን እኔና እሱ የምንታወቅበት ጉዳይ እሱ ጥፋተኛ ነው። ስለዚህ አሁን መሄድ አለብን። ወዴት? እኔ የትም አልሄድም። ልቀቀኝ። እኔ ምንም አላደረግኩም። ወዴትም አልሄድም። ልቀቀኝ። ኤላዬ ለሊ፣ ቆይ ምን እያደረግክ ነው? አንቺ ብርቄ እዚህ ምን ትሰራለሽ? ኧረ አታስጨንቀኝ። እኔ ምንም የማውቀው ነገር የለም። ዝም በል። ከመጀመሪያ ጀምሮ መጣጣችሁን አውቃለሁ። ልታጭበረብሩኝ ያስባችሁ ነበር። አይ በፍጹም ዶክተር፣ እንደዛ አይደለም። ታዲያ እንዴት ነው እንደዛ እህት መኪና ውስጥ ገብታ ስታስመስሉኝ ነበር? ያኔ በሰዓቱ ሁሉ ነገር ገብቶኝ ምንም እንዳልገባው ሰው ዝም አልኳችሁ። ግን እናንተ ምንም የሚገባችሁ አይነት ሰዎች አይደላችሁ። እኔ በማላውቀው ነገር አትወንጅለኝ። ለፖሊሶቹም ነገራቸው ዶክተር። በፍጹም እኔ እናንተ ዝም ብዬ ማለፍ አልችልም። ዛሬ ታካሚዎች ላይ የደረሰውን ሌሎች ታካሚዎች ላይ እንዲያደርስ ግዴታ እናንተ በቁጥጥር ስር መዋል አለባችሁ። ልቀቀኝ ዶክተር፣ ልቀቀኝ። በቃ ተወኝ። እኔ ምንም አላደረግኩም። እንዴት እንዳደግኩና እናቴ ምን እንዳደረጉብኝ ታውቃለህ? አታውቅም። ምንም ግጠምህ እኔን አይመለከተኝም። ለስተቶች ለሁሉ ምክንያት የምትፈልግ ከሆነ ሁላችንም ለተደረገብን ነገር ምክንያት እየፈለግን ወንጀለኛ ሆነን በቀረ ነበር። በቃ ይበቃችኋል። በቃ ይበቃችኋል። በቃ ይበቃችኋል። ይበቃችኋል። በቃ ይቺ ንብድ ወይ ግደላት ወይ አድናት። ምንድን ነው የምታጨማልቅብን? ቆይ አንቺ ደግሞ ማነሽ? ብርቄ ለምን አርፈሽ ስራሽን አትሰሪም? ቆይ እዚህ ምን ትሰራለሽ? ማነሽ ብርቄ? ቆይ ለምን ለሰው አታስቢም ነው? አንቺም እንደ ቤዛ ነሽ? አይ እኔ ምንም የማውቀው ነገር የለም። ለሊ ስትሰቃይ ማየት ስለማልችል። ለሊ ምንሽ ናት ብርቄ? ኤላዬ አታውቃትም እንዴ? ብርቄ እኮ ቤት ሰራተኛችን ናት። ለሊ ኡፍ ብርቄ በቃ ወደ ቤት ግቢ። እኔ ከኤላዬ ጋር ትንሽ ቆያለሁ። ኤላዬ ና በቃ ነበር። ይኸውልሽ የኔ ፍቅር ራስሽን አትውቀሽሽ። ደግሞ ከዚህ በላይ ምንም ማድረግ እኮ አትችይም። አላውቅም እንዴ። ነይ እስኪ ታረጋግሽ። እኔ ደግሞ ሰራተኛው አዳይ ከዚህ በፊት እንደምናውቀው ለሊ እንደታመመች ነበረ። አሁን መድኃኒቷ በስርዓቱ እየወሰደች ስለሆነ አዳይ በስርዓት ስለምሰጣት አሁን ትንሽ እያስታወሰችም ትገኛለች ማለት ነው። እንግዲህ ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ለሊ እንግዲህ እየሮጠች ትሄድ ነበረ። እየሮጠች በሄደችበት ጊዜ ጋጀራው የሚባለው ይከተላትና አገኘሁሽ ዛሬ እያለ ይከተላት ነበረ። ከዛም በኋላ ዳይመንድን ሲያይ እንግዲህ መጀመሪያ እናንተን ሳላስወግድ መቼም ቢሆን ለምለም ለኔን ልትሆን አልችልም፣ መጀመሪያ እናንተን ማስወገድ አለብኝ እያለ እየዛተ ይገኛል። ከዛ ዳይመንዶ እንግዲህ ከጫካ ስር ወጥቶ ለሊ ምን ይሆንሽ ነው ይላታል ማለት ነው። ለሊም ዋይ ልቀቁኝ፣ ማናችሁም አልፈልግም ልቀቁኝ እያለች እንግዲህ ትጮኻለች ማለት ነው። ባቡሬ እንግዲህ እሱም እየሮጠ ይመጣል። ለሊ ስላት ማናችሁ እናንተ አንተና እቺ መምህር የምትባሏ መቼም እኔ ጋር ባትከታተሉኝ ጥሩ ነው፣ በጣም ነው የምጠላችሁ እያለች እንግዲህ ለአዳይና ለባቡሬ በጣም ያላትን ጥላቻ ጥሎባታል ማለት ነው። ከዛ በኋላ ዳይመንድ እሺ በቃ ባቡሬ እያለ እሱም ይከተለዋል ማለት ነው። የኔ ቆንጆ ሲላት የኔ ቆንጆ ማለት ተከተላት ይለዋል ማለት ነው። እሺ በቃ እያለ ዳይመንድ ከኋላዋን ይከተላታል ማለት ነው። ዶክተሩን እንግዲህ ዳኒን በመኪና ውስጥ ሆኖ እንግዲህ ሲሄድ በተሸፋፈነበት አገኝቶት ከዛም በኋላ ይሄ ዳኒ አይደለም እንደ እያለ መኪናውን ካቆሙ በኋላ ከዛም በኋላ መኪና ያቆመውና ወደሱ ያመራል። ወደሱ ሲያመራ ቤዛ ፍቅር ከሱ ጋር አለች። ከዛ ፍቅርም ደግሞ አንተ ማነክ ትለዋለች። አንቺ ራሱ ማነሽ? ለሱ ተባባሪ ነሽ እንዴ? አንቺም ወንጀለኛ ነሽ። ከዛ እናንተ ዳኒ ወንጀለኛ ስለሆንክ ግዴታ እስር ቤት መግባት አለብክ ብሎ እየጎተተው እያለ ከዛም በኋላ አንተ ልቀቀው፣ ዝም ብሎ ሰው እያዛል እንዴ? አንቺ ማታውቂው ነገር ዝም ብለሽ አትበይ፣ እሱ ወንጀለኛ ነው። ካልሆነ አንቺ ወንጀለኛ ከሆንሽ ከሱ ጋር አንድ ላይ ወደ እስር ቤት ልወስዳችሁ ነው ሲል
ከዛ ለሊ እየሮጠች ትመጣና ኤላዬ ብላ እንግዲህ ጥምጥም ትለበታለች። ከዛ በኋላ ዶክተሩን የዳኒ እጅ ይዞ ነበረ። ከዛም በኋላ ና ብሎ ጎትቶ ሲያስገባው ለሊ ዋይ ዋይ ብላ ትጮሃለች። ስትጮህ በቃ ከዛ በኋላ እንግዲህ በቃ እሺ እያለ የሱ እጅ ሲለቀው ከዛ ፍቅርን እንግዲህ ዳኒ አምልጥ ትለዋለች ማለት ነው። እንግዲህ ፍቅር ለዳኒና ለዴቭ ትወዳለች ማለት ነው። ከዛም በኋላ እዚህ ጋር ዳኒና ፍቅር ቆሞ እያወራሉ ማለት ነው። ከዛ ቆሞ ሲያወሩ አንተ ምንድነክ አዳይን ከዚህ ካስወገድክልኝ እኔ ሁሉም ነገር ላንተ ሆናለሁ ብላ ትዋሸዋለች። እሱም እሺ በቃ አንቺ ደስ ይበልሽና አንቺ ያስደስትሽ እንጂ ያቺ ማላደርግልሽ ነገር የለም፣ ችግር የለውም አዳይ እኔ አጠፋታለሁ ይላል ማለት ነው። ከዛ እንደዛም እየተከራከሩ ነበረ። ከዛም በኋላ ፍቅርም እንግዲህ አሁን ከዳኒ ጋር ፍቅር ቢጤ ይዟታል ማለት ነው። እንግዲህ ፍቅር ቢዜም ሲይዛት ከዛም በኋላ ለምለም እንደምንም አድርጎ ወደ መኪና ውስጥ ያስገባታል። መኪና ውስጥም ሲያስገባት ባቡሬ ይመጣና ቆይ እናንተ ምን እያደረጋችሁ ነው? እቺ ልጅ ለምንድን ነው የማትይዟት? ሮማን ለአሹ ትጮህበታለች። አሹ ወዴት ሄደክ ነው? ለሊ ከቤት ያመለጠችው እንዴት እሷን መጠበቅ ያቅትሃል? እኔ ምን ላድርግ ብለሻል? ሲከፋኝ እንግዲህ ትንሽ ዞር ዞር ልበር ብዬ ነው። አሁን እትዬ ቢመጡ ምን ልትላቸው ነው? እንዴት በር ክፍት ተክታ መጣለክ ትወጣለክ? ትለዋለች። ከዛ በኋላ ሮማንዬ በጣም ይቅርታ አሁን ማንም ያውቀ ሰው የለም ትላለች። ድንገት ቢመጡስ ምን ሊውጥህ ነበረ? አሁን አንተ እኮ ስራህን የተዘናጋህ እኮ ነው ትለዋለች ሮማን ለአሹ ማለት ነው። እሺ ሮምዬ አሁን ለኔ አስበሽ ነው ወይስ ለፍቅር ለለምለም አስበሽ ነው እንደዚህ ብለሽ የምጠይቀኝ? እኔ ለአንተም ሳይሆን ለስራህ ነው ማስብልክ ትለዋለች። እሺ በቃ ከአሁን በኋላ አይለመድም ስራዬ በስርዓት እሰራለሁ ይላታል ማለት ነው። አሹ ቀብራራ የሚሄደች እዚህ ጋር ዴቭ ለአዳይ ስጦታ ገዝቶላታል ስልክ ማለት ነው። ከዛ ስልክ ይገዛና ቁጭ ብሎ ያወጋሉ። ቁጭ ብሎ ሲያወሩ እያለ ከዛ ብርሃን ትደውላለች። ብርሃን ከደወለች በኋላ ለዴቭ አላወራውም ብላ ለአዳይን ታወራታለች። አዳይ ካወራቻት በኋላ አዳይ አባዬን እኮ እንደዚህ ሄዷል እንግዲህ እሱ በሰራው ጥፋት ነው እንግዲህ ፈጣሪ ይጠብቀው ምንም እናደርገው ነገር የለም ትላታለች። ከዛም በኋላ ስጦታውን አውጥቶ ከሰጣት በኋላ እንኪ ብሎ ይሰጣትና ምንድነው? ከፍተሽ እዩ ለአንቺ ስጦታ ነው ከፍተሽ እዩ ይላታል። ከፍታ ስታየው ስልክ ነው። በጣም አመሰግናለሁ ብላ ከዛ ግንባሯን ይስማታል ማለት ነው። አመሰግናለሁ ዴቪዬ ሁሉም ነገር ትረዳኛለህ ትለዋለች። አው እረዳሻለሁኝ ይላታል። እዚህ ጋር ቅምጥልና ዳይመንድ ኪንጎ እንግዲህ ስለ ፍቅራቸው ያወሩ ነበረ። ስለ ፍቅራቸው ሲያወሩን እያለ እናቴው ስትመጣ አሟት ከዛ ማዘሯ ምን ሆነሻል? ከዛ በኋላ በቃ ኪንጎ አንተ ወጣ እኔ በቃ እከተልሃለሁ ትለዋለች። ማዘሯ ስላመማት ትንሽ ቆይቼ ትለዋለች ማለት ነው። እሺ በቃ ማዘርን ስተኛ ነይ ይላታል ማለት ነው። እዚህ ጋር ደግሞ ዶክተሩን ለባቡሬ ጮህበታል። እንዴት ነው የምትተዋት? እኔ ከአሁን በኋላ እሷ ትቻታለሁኝ ማለትም እኔ አትቀርበኝም። እኔ ስለማትቀርበኝ ምን ላድርግ ብለካል? እኔ ስቀርባት እሷ ትሸሸኛለች። ምንም ቢሆን እኮ እሷ ታማለች። የእሷን መረዳት አለብክ። ስለዚህ የፈለገ ባትቀርብህም እንኳን አንተ እሷ መከታተል አለብክ። እንዴት ብቻዋ ትተዋታላችሁ ብሎ ዶክተር ይጮህበታል ማለት ነው። ቤዛ እዚህ ጋር ገጀራው ትርፍራፊ ምግብ አምጥቶላት ነበረ። ይሄ ነው እንደሚበላ አፈር ብላ የተረፈ ትርፍራፊ ነው እንደሚበላ አፈር ብላ ብላ ትጮህበታለች። ከዛም በኋላ መቼ ነው ከዚህ ቤት የምወጣው? እንደዚህ ሆኜ እንዴት ነው የምዘልቀው? እያለች እንግዲህ ከዛም በኋላ ወንድሟ ምግብና ልብስ ተሸፋፍና ውጭ ልትወጣበትን ይዞ መጥቶ ወንድሜ ኑርልኝ፣ አንተ ባትኖርልኝ ምን ሊውጣኝ ነበረ ስትለው ጊዜ የእናንተ ምትክ አንቺና ፍቅር ናቸው። ፍቅር የምትባል ልጅ የለችም። አትጃጃል፣ ከአይምሮህን ማውጣት አለብክ ትለዋለች። መቼም በሆን አልተውም። በዚህ ውስጥ ጣጣ ውስጥ የገባሁት እኮ ባንቺ ስራ ነው። አንተም እኮ ከዚህ በፊት እናቴን እኮ በአንተ ምክንያት ነው ህይወቷን የጠፋው። ቤዛ በቃ ሆነ ያልሆነ ነገር አታውሪ ይላታል ማለት ነው። ለምለም እንግዲህ ከዶክተሩ ጋር ኤላ እያለች እንግዲህ መነጽሩም የወሰደች መኪና ውስጥ አልገባም ብላ በምትግል መኪና ውስጥ ገብታ ወደ ቤት ላይ ያደርሳት። አንዴ መነጽሩ ትወስድበታለች፣ አንዴ እንደዚህ ታደርጋለች። ዶክተሩም ተበሳጭተዋል፣ በጣም ተጨናንቀዋል ማለት ነው። ምን እንደሚሻለኝ አላቅም እያለ ከዛ ሐኪም ቤትም ስልክ ደወለትና ቶሎ ብለትና ይባላል። ቤዛ እንግዲህ እዚህ ጋር እንደምትመለከቷት ከወንድሟ ጋር ተሸፋፍና ፖሊሶቹ ስለሚፈልጓት ተሸፋፍና ወጣ እንግዲህ እየፈለገች ነው። ለምለም እዚህ ጋር ደግሞ እንግዲህ ልብስ ከቤቷ አምጥቶላት
ይሄ ማያምር ልብስ አመጡልኝ ትልና ተመልሳ ይሁን በቃ ምንም አይሆንም ትላታለች። ከዛ ሮማን ስልክሽን እንኪ ትላትና አንቺ ማነሽ ደግሞ አታውቂኝም እንዴ? እኔ እንጃ አላቅሽም። ታውቂኛለሽ? አዎ ፍቅር አቅሻለሁኝ ትላታለች ሮማን ማለት ነው። ከዛም በኋላ እሷም እንግዲህ አስተኛችታና በተኛችበትን ሁሉም ነገር አስታወሰች ማለት ነው። ስለ ባቡርና ስለ አዳይ ማለት ነው ስታስታውስ፣ ከዛም በኋላ ትጮኻለች ዋይ ስትል፣ ከዛም በኋላ ሮማን ተጨንቃ፣ ከዛም በኋላ አሹ ብላ ስትጠራ እንግዲህ እትዬ ይመጡና እትዬ ምንድነው ሮሚ ስትላት አላቅም ዝም ብላ እንደዚህ የጮኸች ነው በቃ ተያት እኔ እንትን እላታለሁ ትለና ከዛ የፍቅር እናት አጠገቧ መታ ፀጉሯ ስትበሳት ከዛ በኋላ እማዬ መጣሽ እንዴ ትላታለች። ከዛ በኋላ አውለሊ ደረስኩልሽ ብላ እሷም እንግዲህ እንቅልፍ ተመልሶ እንቅልፍ ወስዳታል ማለት ነው። እዚህ ጋር ዳይመንድ እንግዲህ ካሁ እየተማርኩኝ ነው እያለ ከዛ ኪንጎ ያሾፉበታል። ከዛ ሲያሾፉበት ደብተሩን ነጥቆት ሲሄድ አንተ ምን ይሆንክ ነው አምጣ እንጂ እያለው ከዛ ይሮጣል። እዚህ ጋር ደግሞ አበበ እንግዲህ በአባቱ ገዳይ እንግዲህ የተደበቀ ይገኛል። ከዛ አዳይ ከጀርባው ትመጣና አበበ ምን ይሆንክ ነው ስትለው ጊዜ የጋሽ ዘነበ በፊቱን እነሱ የተከታተሉኝ ስለሆነ ለዛ ነው። አሁን ላይ ወደ ቤት እንሂድና እንግዲህ ሄለልን ወደ አሜሪካን ለመሄድ እንግዲህ እምቢ ብላኛለች። ስለዚህ ነይና አንቺ ለምኝልኝ፣ እዚህ ከሆነ በጣም በጭንቀት ውስጥ ነው ያለሁት እላታል። እሺ በቃና እንሂድ ቤት ትለውና እሱም ይዟት ይሄዳል። ይዟት በሄደበት እንግዲህ ጋጀራው ከጀርባቸው ይመጣና ይቆምና እነሱም በጣም ደንግጠዋል። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ።